Hi. ሄሎ ይሰማላ? ይሰማል። ሃይ ኤርሚ። ባለፈው ስለ ማማለድ ወይም ስለ መጸለይ ስታወሩ አንድ ጥያቄ ነበረኝ። ልጠይቅህ እችላለሁ? ፕሮፋይልሽ ላይ የማን ፒክቸር ነው ያለው? እህታችን የኢየሱስ የኢየሱስ ነው? እርግጠኛ ነሽ? አይ ኢየሱስ አይደለም። እሺ ማን ነው? እንደ ምልክት ለምልክት። ኢየሱስማ ስዕል ሊሆን አይችልም። ስለዚህ ይቻላል? እንደዛ ጀመራችሁ? አይ አይደለም። መስቀል ለምሳሌ ወይስ ለማብሸቅ ሲሆን ይቻላል? አይ አይደለም፣ አይቻልም። መቻልም የለበትም። እኔ በስተት ነው ካልተቻለ ለምን ለጠፍሽ ታዲያ? ማውረድ አለብኝ። ኢየሱስ የሚለው ለብሽሽቅ ሲሆን ይቻላል። መበሻሸቅ አይሰራም። መበሻሸቅ ሳይሆን ፒክቸሩን እንትኑ በስዕል አይመሰልም። ጌታ ኢየሱስ በስዕል አይመሰልም። መልኩ ይመሰላል። መቻል አንቺ ስዕሉን ለጥፍሽ የመጣሽው እህታችን። አይ አንተም ለጥፈሃል። ማነው ስልሽ? ኢየሱስ አልሽ። ማነው? እሺ ኢየሱስ ካልሆነ ኢየሱስማ ሰውና አምላክ ነው። እሺ እግዚአብሔር ነው፣ መንፈስም ነው፣ ሰውም ነው። ይሄ ማነው ነው እያልኩሽ ያሉት? ፕሮፋይል ላይ ያለው ኢየሱስን ለመመሰል ብዙ ጊዜ በፊልም በሙቪ በተለያየ ነገር ይጠቀሙበታል። ግን መሆን የለበትም። ኢየሱስ ነው ብያል። ታዲያ ለምን ፕሮፋይል አረግሽ? መሆን ከሌለበት አእምሮ ስህተተኛ ነኝ አልኩህ እኮ እየነገርኩህ ነው። ለውጠዋለሁ። እንደዚህ ለብሽሽቅ ብላችሁ ማየው ነገር ውስጥ አትደንግጡ። ኢየሱስ ቤዛ ነው ይላል። ማን ነው አትደንግጡ የሚባለው? አትደንግጡ ይላል እንዴ? እኔ ላይ አትደንግጡ የሚል የለም። ሙሉ እንደዛ ነው የሚለው። ምንድን ነው የሚለው አንቺ ላይ? እኔ ኢየሱስ ብቻ ነው የሚለው። ኢየሱስ ነው የሚለው። አይታየህም? አንቺ መልካም ሰው ነሽ ማለት ነው። እሺ ታችን ስለ መልጃ ነው ጠያቄሽ። የትኛው ቤተ እምነት ነሽ? እኔ ወንጌላዊ ነኝ። እሺ ወንጌላዊ፣ የትኛው ወንጌላዊ? ወይስ አታውቁም? ቆይ ጋይስ፣ ቆይ በጌታ ዲኖሚኔሽን ስለሚባል ዶክትሪን ስለሚባል ነገር አታውቁም ወይስ ደግሞ አውቃችሁ ነው ወንጌላዊ የምትሉት? ወንጌላዊማ ህብረት እኮ ነው። ልክ እንደ ብሔር ብሔረሰቦች አሉ አይደል? ኢትዮጵያ ውስጥ አማራ፣ ኦሮሞ፣ ትግሬ ምናምን እንደሚባሉት ልክ እንደዛ እኮ ነው አሁን ይሄ የወንጌል አማኞች የሚባሉት። እና ውስጣቸው ብዙ አይነት ዲኖሚኔሽን አለ፣ ወይም ደግሞ ብዙ አይነት ዶክትሪን ወይም ትምህርት የሚባል የት ነው የምትለኝ? ህብረት የምታደርግ የት ነው? በቃ እምነትሽ የት ነው? ትለያያላችሁ። ሲጀመር ወንጌል አማኝ ነን የምትሉት ማህበሮች አስተምሮታ ኢየሱስ የዓለም ቤዛ ነው ብሎ ማያምን አለ። ለምሳሌ አንቺ አሁን የወንጌል አማኝ የሆነ ማለት ነው። ይሄን ያህል ዲቴል አላውቀውም፣ ግን እኔ ሙሉ ወንጌል ነኝ። ህብረት አምባም እሄዳለሁ፣ ሌሎችም ጋር እሄዳለሁ። ችግር የለብኝም። አሁን ከእንትኖች ጋር ትያለሽ። የምናመልከው አምላክ አንድ አይነት ነው። ኢየሱስን ነው የምንቀበለው። ሌላ የዓለም ቤዛ ያልሆነውን ኢየሱስ ታመልኪዋለሽ። የዓለም ቤዛ አይደለም የሚሉ አሉ እንዴ? አላውቅም። ይሄው አማን ሻለው ምን ታውቂዋለሽ? እሱ አሁን የዓለም ቤዛ ነው ብላ ያምኑ። እዮዳብን ታውቂዋለሽ? የዓለም ቤዛ ነው ብላ ካልቪኒስት ናቸው። ኢንዲቪጁዋል እንትን ይሄን ሁሉ ማወቅ የሚጠበቅብኝ አይመስልም። ኢንዲቪጁዋል አይደለም የኔ ቆንጆ። ዶክትሪን ታውቂያለሽ? አዎ ዶክትሪን፣ ያ በዶክትሪን ሌቭል የተለያዩ ለምሳሌ በአምስቱ ሶሎዎች ታምኛለሽ አይደል? እኔ አላውቃቸውም ኦነስትሊ። ብዙ ቀን ሰው በእምነት ይድናል። እምነት ብቻ በሚለው ታምኛለሽ? መጽሐፍ ቅዱስ ብቻ በሚለው ታምኛለሽ አይደል? አዎ አምናለሁ። ይሄው የሉተር ዶክትሪን ነው። እሺ የሉተር ትምህርት ነው። የመጽሐፍ ቅዱስ ትምህርት ነው እሱ። መጽሐፍ ቅዱስ ብቻ የሚል ትምህርት አለ መጽሐፍ ቅዱስ ላይ? በእምነት ብቻ? አዎ በእምነት ብቻ ነው የሚዳነው። በእምነት ብቻ የሚል ጥቅስ አምጪሽ። አይሚን እሱ ዝርዝር ውስጥ አሁን እኔ ለመግባት የለም እኮ። እሺ አለ ነው አለ። እናንተ ሁሌ ስለምትያሳይካለሽ ከተለያየ እንትኖች ጋር ስለምታወሩት እሱን ብዙም እዛ ውስጥ ለመግባት ፈልጌ የመጣሁት ጀስት አንድ ጥያቄ። በእምነት ብቻ ሰው ይድናል የሚል ጥቅስ ካለ አንድ ጥቅስ ካመጣሽ ይኸው እኔ እቀጣለሁ።
ኦኬ በልጁ ያመነ ምንድን ነው ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ እኔ ደግሞ አሁን ምን አሳይሻለሁ? ጥምቀት ያድናል የሚል አሳይሻለሁ። ጥምቀት ያድናልና ጥምቀት ብቻ ያድናል አንድ ነው? አይ አንድ አይደለም። ታዲያ እምነት ያድናልና እምነት ብቻ ያድናል አንድ ነው? ጥምቀት ብቻ የሚል አለ እንዴ? እኔ አልገባኝም። ጥምቀት ብቻ የሚል የለም፣ እምነት ብቻም የሚል የለም። በቃ ለተቀበሉት ሁሉ በስሙ ለሚያምኑ ካለ በቃ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። አለቀ። ፉል ስቶፕ። ምን ሌላ እኮ እሱን ብቻ ነው። ጥምቀት የምትለውን ብቻ ለጥዬ ላምጣልሽ። አሁን ይህም ውሃ ብሎ ጥምቀት አሁን ያድናል የሚል ላሳይሽና፣ ውሃ የሚለው ጥምቀት ላይሆን ይችላል። ስለዚህ ውሃ ተጠመቁ ነው ጠጡ ነው ወይስ ስፕሪንክል አድርጉ ነው ወይስ ወር ኤግዛክት ውሃ ስላለ ጥምቀት ማለት አይደለም። አይኖ እሺ፣ ጥምቀት ነው። ይህም ውሃ ማለትም ጥምቀት ብሎ በውሃና በምንድን ነው በመንፈስ የሚለው ስለው አይደለ? እሱ ማለት ውሃ ማለት ጥምቀት ነው ነው የምትለው አንተ። ግን ጥምቀት በመጠጣትም ሊሆን ይችላል ነው። ውሃ ጠጡ ነው ተጠመቁ ነው ምንድን ነው የሚለው እዛ ላይ? ምንም እኮ የሚለው ነገር የለም። እሺ ጠጡም ይሁን ከሁለቱ አንዱ ይሁን ችግር የለም። ያድናል አይ ዶንት ኖ ማለት ሊያድን ይችላል። ያ ማለት መዳን በእምነት ብቻ ነው አልኩ እንጂ ጥምቀት አያስፈልግም አላልኩም። ያስፈልጋል። መዳን ውሃ የሚሆን ማለት ነው። ይህም ውሃ ብሎ እራሱ ባይብል ማለትም ጥምቀት ብሎ ያድናል የሚል ካሳየሽስ? ጥምቀት ራሱ ያድናል፣ ያመነ የተጠመቀ ይድናል የሚለውን ነው ያለሽ። ምን እንደ እሱን አይደለም። እናንተ እኮ አሁን ባይብል ስለማታነቡ እኮ ነው። ፔንቴዎች ማንበብ አለባቸው። ኖ ኧረ እኔ ያነባለሁ። እኔ በደንብ ነው የማነበው ግን እዛ ውስጥ ሬዲ ሆኜ ስላልመጣሁኝ እሱ ላይ ሳይሆን ሬዲነት እኮ አይደለም የተጻፈው። እሺ ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 3 ከቁጥር 21 ላይ አዳምጪ። አንደኛ ጴጥሮስ መልእክት ምዕራፍ 3 ከቁጥር 20 ጀምሮ ስለምን ያወራል መሰለሽ? ስለ በኖህ ጊዜ ስለነበረው ውሃ ያወራና በኖህ የነበረው ጊዜ እንዴት ሰዎችን ጻድቃንን ወደ እግዚአብሔር እንዳቀረበ ኃጢአተኞችን ያጠፋ ነው አይደል? ስለዚህ የዛ ምሳሌ ሆኖ ይህም ውሃ ማለትም ጥምቀት አሁን ያድናል ይላል። ስለዚህ አሁን ይህንን ጥቅስ ይዤ ግግም ብዬ ጥምቀት ብቻ ነው የሚያድነው እምነት አያድንም ማለት አለብኝ? ይኸውልህ መዳን እኮ ሲባል አንድ ነገር አለ። ምን አለ መሰለህ? ሰው 3 ክፍል እንደሆነ ታውቃለህ አይደል? መንፈስ፣ ነፍስ፣ ስጋ እንዳለው ታውቃለህ አይደለም? መንፈስ እዛ ቅድም የጠቀስኩልህ እንትን ላይ ምንድን ነው? ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው ይላል አይደል? ስለዚህ ከመንፈስ ስትወለድ ጌታ ኢየሱስን ስታምን ከመንፈስ ትወለዳለህ። መንፈስ አዲስ ፍጥረት ይሆናል። ስለዚህ ጥምቀት ከምንድን ነው የሚያድነው? ጥምቀት ደግሞ ያ የዳንከውን ነገር ላይክ እንትን አይሰጥህም፣ መንፈስ ቅዱስ አይሰጥህም፣ ወይም ደግሞ መንፈስ ዳግም አይወለድም። ግን ሁልጊዜ እኛ በጽድቅ በቅድስና እንኖራለን አይደለ? ነፍሳችን መዳን አለባት፣ በአይምሯችን መታደስ አለብን። ይሄ ደግሞ እግዚአብሔርን ለመምሰል፣ እግዚአብሔርን ለመግለጥ፣ እግዚአብሔርን ለዓለም ለማሳየት ዕለት ዕለት በጽድቅና በቅድስና መኖር አለብን አይደለ? ያንን ነው የሚልህ ሁልጊዜ። ጥምቀት ከምን ያድናል? ቅድስና ይሰጣል ጥምቀት። አሮጌው ሰውነታችሁ ሞቷል ይላል። ለምሳሌ መስቀሉ ምንድን ነው የሚያደርግልን? ከኢየሱስ ክርስቶስ መስቀል ጋር እንተባበራለን ይላል። ልክ እንደዛ ማለት ነው። ቤታችን እንተባበራለን ይላል። ምናምን የጥምቀትን ጥቅም ንገሪኝ እኮ ነገርኩህ እኮ። ስንጠመቅ ምንድን ነው የምንለው? ከጌታ ከኢየሱስ ጋር ሞት ጋር እተባበራለሁ ብለን እየመሰከርን ገባ? እሺ ጥምቀት መመስከር ነው። ጥምቀት ማለት ያ መመስከር ነው። ከኢየሱስ ሞት ጋር መተባበር ማለት ነው። ቴንኪው መተባበር ማለት ነው አይደል? ለመተባበር ነው የምትጠመቂ ከኢየሱስ ጋር። የስ ከኢየሱስ ጋር ከሞት ሳትተባበሪ ትድኛለሽ። ከኢየሱስ ክርስቶስ ጋር ሳትተባበሪ ትድኛለሽ። አንተ እኮ ስለ መዳን የምታወራው እኮ እኔ ቅድም ያልኩ መዳን ቤታችን መንፈስሽ የሆነ ምንሽ ቆይ አዳምጪ። ከኢየሱስ ክርስቶስ ጋር ሰው ሳይተባበር
የዘላለም ህይወት ያገኛል እንዴ? አያገኝም፣ በፍጹም አያገኝም። ታዲያ ይኸው በጥምቀት የምንተባበርበት ነው አልሽኝ። እሺ፣ ስለዚህ ሰው ሳይጠመቅ አይድንም ማለት ነው? ኖ እንደዛ አይደለም። አሁንም የተግባባን አልመሰለኝም። አይምሯችን ኢሞሽናል የጥምቀት ጥቅም ንገሪኝ። ከዓለም ነዋ። ምንድን ነው ከዓለም? ለምሳሌ ጥምቀት ከዓለም ምንድንበት አይደለን? መዳን ማለት ጥምቀት ማለት ነፍሳችን ሁሌ መዳን እንዳለባት አንተ ታምናለህ አይደለ? መዳን እኮ ነገር ብዙ አይነት መዳን አለ። ብዙ አይነት የጥምቀት ጥቅም ብቻ ንገሪኝ። ከኢየሱስ ሞት ጋር እንተባበራለን። ያ ሞት ማለት ደግሞ አሮጌው ሰውነታችንን ልክ ጳውሎስ እንዳለ ዕለት ዕለት አሮጌው ሰውነቱን እየገደለ ለክርስቶስ እንደሚኖር እኛም ይሄንን አሮጌው ማንነታችን በጌታ በኢየሱስ ካመንን በኋላ ዕለት ዕለት በምንኖርበት ጊዜ ይሄንን አሮጌው ማንነታችንን ከኢየሱስ ሞት ጋር በመተባበር እኛ የምንፈጽመው አይደለም። ጌታ ኢየሱስ አንዴ ሞቶ ፈጽሞታል። ከሱ ጋር ግን ስንጠመቅ ምን እንላለን? እንተባበራለን ከሞቱ ጋር ማለት ነው። ጎበዝ፣ ትክክል ነው። በጣም ትክክል ጎበዝ። መዳን ማለት ያ ነው። ነፍሳችን እኮ በየዕለቱ ትድናለች እኮ። የአንድ ቀን ስራ እኮ አይደለም። መዳን ማለት እኮ ኤቭሪዴይ። አሁን የተናገርሽው ትክክል ነው። እሺ፣ ትክክለኛ ጳውሎስም እንደዚህ ነው የገለጸው። ይሄ ነገር ያደናል አያደንም ነው ጥያቄ እኮ። አሁን እኮ እኔ እናንተ ያልተስማማ ነው ምን መስመር ላይ እንደሆነ ከቃል አለመዳን የሚለው ላይ መዳን የምትለኝ የትኛው መዳን? መዳን ማለት የዘላለም ህይወት ከሆነ የምትለኝ አሁን ጥሩ መጥተሽ ነበር። ሰው የድሮ ስጋውን አሮጌ ስጋውን የአዳማዊ የኃጢአት ስጋውን ሳይሽር ይድናል? ኖ፣ አሮጌው ሰውነታችንማ በየጊዜው ነገርኩ እኮ መታደስ መለወጥ አለበት። በየጊዜው ጥምቀት የለም እኮ አንድ ነው ጥምቀት ወይስ በየጊዜው ነው? ኖ፣ አንዱ ፓርት ኦፍ ኢት ነው ጥምቀት፣ አንዱ ክፍል ነው። ከዛ ከሞቱ ጋር የምንተባበርበት አንዱ ክፍል ነው። ግን እሱ ብቻ አይደለም። ለምሳሌ እግዚአብሔርን ቃል ለምን ታነባለህ አንተ? ንገረኝ። ለምን ትጸልያለህ? እኔ እህቴ ቆይ የኃጢአት ስጋን የሚሻረው በጥምቀት ነው አይደለም? ተናግረሽ ነበር። ጥሩ ይኸውላችሁ፣ አሁን እኮ ምን መሰለሽ ይሻራል። እሺ፣ በጥምቀት የኃጢአት ስጋን ትሽሪያለሽ አይደል? አዎ፣ የአሮጌውን ሰውነታችን ሰው የኃጢአት ስጋውን ሳይሽር ይድናል? በተለያየ መንገድ ይድናል። ጥምቀት አንዱ ክፍል ሆኖ ስለዚህ ብዙ መንገድ ያለው ማለት ነው የመዳኛ መንገድ። በቃሉ አሁን ለምሳሌ የቃልን ወተት ተመኙ ይላል። መዳናችሁን የምታገኙበትን የቃልን ወተት ተመኙ ይላል። የመጽሐፍ ቅዱስን ለምን ታነባለህ? ስለዚህ ምንና ምንድን ነው የሚያደርገው? እስኪ ጥምቀት፣ ሌላስ? የእግዚአብሔር ቃል፣ መንፈስ ቅዱስ፣ የእግዚአብሔር ቃል፣ ጸሎት፣ መንፈስ ቅዱስ፣ ጸሎት፣ ህብረት ከቅዱሳን ጋር ማድረግ በጣም ብዙ ነገሮች አሉ። ብዙ ነገሮች ምንድነው? ዕለት ዕለት ነው እኮ በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ማለት ምን ማለት ነው? አእምሯችን ማለት ፓርት ኦፍ አወር ሶል ማለት ነው። በየቀኑ መዳን አለብን እኮ አይደል? ስለዚህ ጥምቀት አስፈላጊ አይደለም ማለት ነው። በጥምቀት ቦታ ሌላ ነገር ያስፈልጋል። ከኢየሱስ ጋር አስፈለገ ለምን ያስፈልገው? አይ እኔ እኮ መዳን ግን አንተ የምትለው የዘላለም ህይወት መዳን አይደለም። የዘላለም ህይወት የዘላለም ህይወት መዳን አይደለም። ግን እሺ ከምንድን ነው የሚያድነው? ነገርኩ እኮ በአእምሯችን። አእምሮ ማለት እኮ ይሄ ፓርት ኦፍ አወር ሶል ነፍሳችን ምንድን ነው? ኢሞሽን አለን፣ ፊሊንግ አለን፣ መጥፎ ነገር የምናስብበት አለ፣ ብዙ ነገር አለ። ኦልድ ማን የሚባለው አሮጌው ሰው የሚባለው ማለት ነው። አሮጌው ሰው ጥቅስማ ነገር እኮ አሮጌው ሰውነታችን ከሞቱ ጋር እንተባበራለን የሚል ጳውሎስ እንትን ያለው አለ። እኔ አሁን ሮሜ 6 ላይ ምን ይላል መሰለሽ? ስለ ጥምቀት ሲያወራ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን አለ። እውነት ነው። አሁን የተናገርሽው ቃል እውነት ነው። ይህ ግን የዘላለም ህይወትን አያሰጥም ወይ? ሰው የኃጢአት ስጋውን ሳይሽር የዘላለም ህይወት ያገኛሉ እያልኩሽ አያገኝም። ግን
የዘላለም ማለት የአሮጌው ሰውነታችን የሚሞትበት የሚሰቀልበት ወይም ደግሞ በየዕለቱ እንትን የሚል ቆይ ጳውሎስ በየዕለቱ እሞታለሁ እያለ አይደለም የሚያወራው? አንተ ስትነግረኝ ነው አንድ ጊዜ ብቻ ነው የኢየሱስ ሞት ተቀብሎ ከኢየሱስ ሞት ጋር የሚተባበረው። በየዕለቱ አይደለ እንዴ ይተባበራለሁ የሚለው? በየጊዜው በየዕለቱ መሞት yes ከጌታ ሞት ጋር መተባበር ያለብህ ኤቭሪ ዴይ ነው አይደለም? ያለሽ በጥምቀት የሚደረገው አንድ ነው። አዳምጪኝ አንዴ እሺ። ሌላ ታሪክ ነው። እሺ በጥምቀት የሚደረገው አንድ ነው። ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። እሺ አንድ ነው ጥምቀት። እሺ ስለ ጥምቀት ሲወራ አንድ ነው። ከዛ ጥምቀት ምንድን ነው ስንል ሮሜ 6:3 ምን ይላል መሰለሽ? ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው ይላል አይደል? ሰው ከክርስቶስ ኢየሱስ ጋር አንድ ሳይሆን ይድናል እንዴ? እንዴት ይድናል? አይድንም እንጂ ጎበዝ። እንዴት ይድናል? እሺ ጥምቀት ምንድን ነው ስንል አሁንም እዛው ሮሜ 6:3 ላይ ከሞቱ ጋር አንድ የምንሆንበት ነው ይላል። ሰው ከክርስቶስ ኢየሱስ ከሞቱ ጋር አንድ ሳይሆን ይድናል? አይድንም። ግን ወደ ጥምቀት አትሰደው። ወደ ጥምቀት እኮ እያለ ነው ራሱ መጽሐፍ ቅዱስ የሚል እኮ ነው። እሺ 4 ላይ እንግዲህ ክርስቶስ በአብ ክብር መዳን የሚባለውን እኮ አንተ የዘላለም ህይወት መዳን ስለዘላለም ህይወት ነው የማወራው። ስለዘላለም ህይወት መንፈሳችን ዳግም መወለድ ቦርን አጌን መሆን አለብህ ብሎ እኮ ነግሮታል። እንደገና መወለድ አለብህ አለው እኮ ኒቆዲሞስ ነረለ መወለድ የሚለው ወደ መንግስተ ሰማያት ለመግባት ምን ላድርግ ሲለው ምን አለ? መጀመሪያ ስለመዳን ተወለድ አለው። ደግሜ ልግባ ወይ አይደለም? ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። ከምንና ከምን ተወለደ አለው? ከመንፈስና ከውሃ ነው የሚለው። ግን ውሃ ማለት እዛ ላይ እንትን ላይሆን ይችላል ነው የምልህ እኮ። እሺ ምን ላይሆን ይችላል? እስኪ ያሳይ። ምንድን ነው ታዲያ? ጥምቀት ማለት መንፈስ ቅዱስ ነው የሚሉም አሉ። አዶን ነው አምኖ ሹር። ግን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው ይላል። ከውሃና ከመንፈስ ውሃው መንፈስ ቅዱስ ነው። እሺ መንፈስስ የተባለው ምንድን ነው? እዛው ጥቅስ ላይ እዛው ላይ ከውሃና ከመንፈስ የሚለው አይ ዶንት ኖ። እሱን ኦነስትሊ አላውቅም፣ ግን የማውቀው ነገር ነው የምነግርህ። ከመንፈስ ከስጋ የተወለደ ስጋ ነው የሚለው። እውነት ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። መንፈስ የተባለው እግዚአብሔር ነው አይደል? ሰው ከእግዚአብሔር ለመወለድ አንድ ጥያቄ ልጠይቅህ እኔ አንተ። ኦኬ ከመንፈስ ዳግመኛ ተወልደሃል? በቃ እሱ ማለት በመንፈስ ውስጥ ጌታ ኢየሱስ እንዴት ነው የተወለድከው? መቼ ነው የተወለድከው? ልትነግረኝ? ከውሃና ከመንፈስ እኔ አሁን ጌታ ኢየሱስ በለኝ። ከመንፈስም መቼ ነው የተወለድከው? ንገረኝ። ዳግም የተወለድከው? ሶሪ ይቅርታ፣ አግሬሲቭ ከሆንኩኝ ሶሪ፣ በጣም ሶሪ። እሺ ልክ መጽሐፍ ቅዱስ እንደሚለኝ ከውሃና ከመንፈስ ነው እኔ የተወለድኩት። እሺ አሁን ውሃ የምትለዋን አጥፍቼ የሆነ ሰውዬ ከሆነ ጊዜ በኋላ ይመጣ አንድ የሆነ ፈረንጅ ይሄ ውሃ የሚለው ውሃ አይደለም ስላለኝ ያንን አልቀይርም። አሁን እኔና አንቺ ውሃ የሚለውን ባንስማማ ምን እናደርጋለን መሰለሽ? ክርስትና እንደዛ ነው። እሺ መጽሐፍ ቅዱስን ቀጥታ የተቀበሉ ከሐዋርያት የተቀበሉ የሐዋርያት ደቀ መዝሙሮች አሉ። እሺ አሁን ዘርዝር ያሳይሻሉ ምን እንደሚሉ እነሱ። ከዛስ ከነሱ ደግሞ የተቀበሉ አሉ የቃሉን ትምህርት ማለት ነው። ያ ውሃ የተባለው ምን ማለት እንደሆነ ማለት ነው። እሺ በዛ በአንደኛው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን ሰው ከውሃና ከመንፈስ ካልተወለደ የሚለውን ቃል እነዛ አባቶች ምን ብለው ነው የፈቱት? አየሽ፣ በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ ያሉ ሰዎች ምን ብለው ነው የሚያምኑት? ውሃና መንፈስ የሚለው። በሁለተኛው ክፍለ ዘመን ያሉ ክርስቲያኖች ምንድን ነው የሚሉት? በሶስተኛው ክፍለ ዘመን ምን ይላሉ? ለምን? ከሐዋርያት ነው እነሱ ቀጥታ የተቀበሉት። ከዛ የሆነ ፀጉሩን እንደዚህ ያደረገ ሰውዬ ይመጣና አሁን ከ500 ወይ ከ300 ምናምን ዓመት በፊት ብድግ ይልና አረ ውሃ የተባለው እኮ ውሃ አይደለም፣ ውሃ የተባለው ውሃ አይደለም። ማን ገለጠልን? መንፈስ።
ስላሴ የለም። ማን ገለጠልህ? መንፈስ። ኢየሱስ ክርስቶስ አምላክ አይደለም። ማን ገለጠልህ? መንፈስ። እንደዚህ እየተባለ ነው የሚወራው። ስለዚህ አሁን እኔና አንቺን የሚያስታርቀን በዛ መንገድ ነው። ግን ውሃ የተባለው ውሃ ነው፣ ጥምቀት። ይህንን ሁሉም አባቶች የሚስማሙበት። እሺ፣ ሁሉም ቀደምት በቤተክርስቲያን የሚታመን ነው። በቃ በቤተክርስቲያን ታሪክ ውስጥ ማለት ውሃ የተባለ ጥምቀት ነው። ቅዱስ ጳውሎስም እዚህ ጋር ምን እያለ ነው? መወለድ ራሱ ምን ማለት እንደሆነ ላሳይሽ። ለምሳሌ እዚህ ጋር ሰው አንድ ጊዜ ይወለዳል አይደል? የሚታይ ሰው አንድ ጊዜ ይወለድና ያድጋል። ሰው ካረጀና ከሸመገለ በኋላ ይላል አይደል እንዴ? ወደ እናቱ ሆድ እንዴት ይገባል ይላል። ሰው ከውሃና ከመንፈስ ያለው ከምን አንጻር እንደሆነ እዚሁ ቅዱስ ጳውሎስ ይህን ነው ባይዘው የሚያብራራ። ምን ይላል መሰለሽ? ሮሜ 6:3 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ይላል። ሁላችን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ማለት አንድ ለመሆን የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁም? ምን ይላል? አየሽ፣ እነ ቅዱስ ጳውሎስ የሚጠመቁት ለምንድን ነው? ከክርስቶስ ኢየሱስ ጋር አንድ ይሆኑ ዘንድ፣ ከሞቱ ጋር አንድ ይሆኑ ዘንድ። ሰው መጀመሪያ አዳማዊ ማንነት አለ፣ ወይም አዳም ሆኖ ነው አይደል የሚወለደው። ከእናቱ ሆድ ሲወጣ አዳምን መስሎ ይወለዳል። ከዛ ደግሞ የእግዚአብሔርን መንግስት ለመውረስ ደግሞ ምን መሆን አለበት? ክርስቶስን መሆን አለበት፣ ወይም ደግሞ የክርስቶስ አካል መሆን አለበት አይደል እህቴ? ስለዚህ ምን ያደርጋል መሰለሽ? ከክርስቶስ ኢየሱስ ጋር አንድ ለመሆን ቀድሞ መሞት አለበት። አዳምን መግደል አለበት። እላዩ ላይ ያለው አዳምን ወይም ደግሞ ይህን አዳማዊ ማንነት የወደቀውን ለኃጢአት የሚገዛውን ማንነት ምን ማድረግ አለበት? መቅበር አለበት፣ መግደል አለበት። ስለዚህ ምን አደረገ? ከሞቱ ጋር አንድ እንሆን ዘንድ ነው የተጠመቅነው እያለ ነው። ዳግም መወለድ ማለት ምን ማለት እንደሆነ አውቀዋለሁ ወንድሜ፣ አውቀዋለሁ። እሱን ትክክል ነህ 100% አግሪ። እሺ አይከታችም ሰዎች እንትን እያሉ ስለሆነ፣ ስለዚህ ከሞቱ ጋር አንድ እንሆናለን ማለት ነው። ከዛ እንግዲህ አለ እንደዛ ስንሆን በአብ ክብር ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ አያሹ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን። ስትጠመቂ ትሞቺና ትቀበራለሽ። ለምን? ሞቱን በሚመስል ሞት። ክርስቶስ በምድር የሞተው በመስቀል አይደል? ልክ ነው አይደለም? ሞቱን በሚመስል ሞት አለ። ያን መስቀሉን በሚመስል ማለት ነው። በእርሱ ሞት ከእርሱ ጋር ከተባበርን አለ። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ልክ ከሞትሽ ትነሻለሽ። ካልሞታ አንድ ሰው አይነሳም አይደል? ስለዚህ መሞት አለበት አንድ ሰው ለመነሳት። እንሞታለን አለ። ከዛስ ከእንግዲህ ወዲህ አለ ለኃጢአት እንዳንገዛ። ይሄ ደግሞ ለምንድን ነው? ለኃጢአት እንዳንገዛ። ይሽ በብሉይ ኪዳን የነበሩ አባቶቻችን ምን ያደርጉ ነበር? እነ ቅዱስ ዳዊትን ብታያቸው አባቶቻችን በቃ ትልልቅ አባቶች እነ ሎጥን ብታያቸው ይሰክሩ ነበር አይደል? ይተኙ ነበር። ሎጥ እኮ ከልጆቹ ጋር ተኝቷል። ታውቂያለሽ አይደል? ለምንድን ነው? ለኃጢአት የሚገዛ ስጋ ነው የያዙት። ስለዚህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እንዴት? ልክ ስንጠመቅ ይህን አዳማዊ ማንነታችን ይሰቀላል ማለት ነው። ከዛስ አዲስ ሰው እንሆንና ማን እንሆናለን? ከክርስቶስ ኢየሱስ ጋር አንድ እንሆናለን። ከዛስ የሞተስ ከኃጢአቱ ጸድቋል። አይሹ ያ ለኃጢአት የሚገዛው ስጋችን ይቀበርና ይሄ ጸጋ የተሞላው ስጋችን ምን ይሆናል? ከክርስቶስ ጋር ይወለዳል ከክርስቶስ ጋር። ስለዚህ ምን እናደርጋለን? ዳግም እንወለዳለን። ውሃው በራሱ ያደርጋል ወይ ካልሽኝ፣ ውሃው ራሱ ኃይል ኖሮት ሳይሆን እግዚአብሔር ግን ለዛ ውሃ በእግዚአብሔር ትእዛዝ በኩል ኃይል ተሰጥቶታል። ኃይል ተሰጠው። አሁን እምነት አይደለ? ክርስትና ማመን ነው አይደለ? እግዚአብሔር እንደዚህ ነው ማድናችሁ፣ በዚህ በኩል በዚህ መንገድ እራሳችሁን ግደሉ ከኔ ጋር ካለ ኢየሱስ ክርስቶስ አይ ውሃው እንዴት ሊያድን ይችላል? ባይዘዊ ማርቲን ሉተርን በመጽሐፉ እንደዛ ነው የሚለው። የሚቃወሙ ማርቲን ሉተር ያምናል። ታውቂያለሽ? በዚህ ነገር በዚህ ጥምቀት ያምናል። እና እንዴት ውሃ ሊያድን ይችላል ይላሉ። በዛ ሰዓት የሚቃወሙ ሰዎች ነበሩ። ውሃው በራሱማ ሊያድን አይችልም። ውሃው በራሱ ሊያድን አይችልም። ግን የእግዚአብሔር መንፈስ በዛ ውስጥ ስላለ፣ የእግዚአብሔር ኃይል በዛ ውስጥ ስላለ፣ የእግዚአብሔር ትእዛዝ በዛ ውስጥ ስላለ ምን ያደርጋል? ውሃው ኃይል ይኖረዋል፣ ጸጋን ይሰጣል። ምን አይነት ጸጋ? አዳምን ይገልና ክርስቶስን ይዘሽ እንድትነሽ ትሆኛለሽ።
ልክ ውሃ ውስጥ ስትገቢ ምን ያደርጋል? ዝም ብሎ ለምስካሬ ለማሳየት የሚባል መጽሐፍ ቅዱስ ላይ የለም። ባይዘው ትሞቺና ለማሳየት አላልኩም እኮ አንቺን እኮ ይሞታል። ይሄስ ውሃ ውስጥ እምነት ይሞታል። አንቺ ጥሩ ነው ያብራራሽ አሉ ለማሳየት የሚሉ ለምሳሌ የሙሉ ወንጌልን የእምነት መግለጫ ላሳይሽ። አንቺ ከሙሉ ወንጌል ነች ለምሳሌ አይደለ? የእምነት መግለጫቸው ምን ይላል? ለማሳየት ለመመስከር ይላል፣ ወይም ደግሞ ለማሳየት ብለው የሚያምኑት የእምነት መግለጫቸው የተቀበልነውን ነገር በመንፈሳችን ድነን አሁን እኔ ምልህ ፎከስ እንድታደረግ የምፈልገው ጌታ ኢየሱስ ልክ ሳም ነው። ልክ እዛ ጋር እንዳለ ውሃ ውስጥ ስጠመቅ አይደለም መዳን አንዴ ነው አይደለ? ምንድን ነው ሁለት አድነው አምነ መዳን አንድ ነው። መዳን ግን ደግሞ አንድ ጊዜ አይደለም። ኦኬ ዳግም መወለድ ማለት የሆነ ሰው ሲወለድ አንዴ ነው አይደለ? ከሆዱ የሚወጣው ሁለት ፕሮሰስ የለውም አይደለ? እሺ ጥያቄ ነው አይደል? ከመንፈስ የሚወለደው መንፈሳችን ከእግዚአብሔር መንፈስ ነው የሚወለደው ማለት ነው። እስኪ እንዴት ነው የሚወለደው? የኢየሱስ መንፈስ ወይም የእግዚአብሔር መንፈስ መንፈሳችን ውስጥ ይገባና አዲስ ጥምቀት ኃጢአት ያስተሰርያል። ጥምቀት ኃጢአት ያስተሰርያል ማለት ነው። ያስተሰርማ ነው አይዶን ነው ማለት ግን ሰው ችግር የለውም ነው ማርተሽ ነው። እንደዛ እኔ ሙሉ እንደዚህ እንትን ለማለት አስቤ አይደለም የገባሁት። እውነት ባለፈው ክላሪፋይ እንድታረግ ችግር የለውም አስተሰርይም ብለህ አምናለሁ። እሺ ሰው ግን ኃጢአቱ ሳይሰራ ይደናል ብለሽ ታምኛለሽ? የእግር መታጠቢያ አይደለም የቦዲ ይላል። ችግር የለውም እሱ ነው እምነትሽ ነገር ወደ ጥቅሱ እናያለን። አሁን ጥምቀት ኃጢአት አስተሰርይ ብለሽ ታምኛለሽ? ቻንስ ሉዝ እንዳላረገው ችግር ቻንስ ሉዝ አታደርጊም። እሺ እስከ ጠዋትም ቢሆን ማለት ነው ስለ ቅዱሳን ምልጃ እናወራለን። አላልኩም እሱን ለማረሳሳት ማለት ነው። ወደዚህ ገብተን እኮ ይሄን ግልጽ እናድርጋ። የጥምቀትን ፐርፐዝ እናንተን ገብቶኛል። አንድ ብቻ ነው እናንተ ላይን አፕ ገብቶኛል ሳይሆን ግልጽ መሆን አለበት። ጥምቀት ኃጢአት አያስተሰርይም ብለሻል ወይስ ያስተሰርያል? ኃጢአት ያስተሰር አሁን ባልከው መንገድ እኮ ነው ቃሉ እንዳለ እኮ ከኢየሱስ ሞት ጋር ከተባበርክ እኮ የስ ኃጢአት ስጋ እኮ ኃጢአት አይደለ እንዴ? ከሞቱ ጋር ስትተባበር እኮ ስጋ ያለው ኃጢአት ነው አይደለ እንዴ? ጥምቀት ለኃጢአት ስርየት ይሆናል። ደፈር ብለሽ ለኃጢአት ስርየት ጥያቄው ሪሊ ኮንፊውዚንግ ነው። አይ ዶንት ኖ ምን አይነት ኃጢአት ስትል ከአዳም የወረስነው ኃጢአት ነው ወይስ ኤቭሪዴይ? እኛ ከአዳም ኃጢአት በራሱ ይወራረሳል ብለን አለ። ኃጢአት ሳይሆን ይሄ የኃጢአት ስጋው ይወራረሳል። ለኃጢአት የሚገዛው ስጋ እሱ አዳማዊ ማንነታችን እንወርሰዋለን። ያ ደግሞ በምን ታጠፉታላችሁ? በጥምቀት ግደሉት አለ ጌታ። እኔ በመስቀል ገድዬዋለሁ እናንተ በጥምቀት ተቀበሉኝ ብሎ በሮሜ 6:3 ጀምሮ ነግሮናል። አያግሪ ግን የዳግም የመወለድ ወይም ደግሞ የእግዚአብሔርን መንፈስ በውስጥህ ገብቶ አዲስ ህይወት የሚሰጥህ በማመን ምክንያት ነው እንጂ በመጠመቅ አይደለም። በመጠመቅ አዲስ ህይወት ይሰጣሉ እያለ ይህን እናት ማንም በክርስቶስ ማመን ውስጥ በመጽሐፍ ቅዱስ ማመን የለውም እንዴ? በመጽሐፍ ቅዱስ ላይ ባለው በኢየሱስ ማለት ነው። መጽሐፍ ስለሱ ነው የሚለው። በኢየሱስ ስትይ ግን ምን ማለት ነው? ዝም ብሎ የሆነ ነገሩን ብቻ ለይቶ መቀበል ነው በኢየሱስ ማመን ወይስ ደግሞ ሙሉን መቀበል ነው? ኢየሱስ ክርስቶስ በእሱ የሚያምን የዘላለም ህይወት አለው። በእሱ ማመን ራሱ ምን ማለት ነው? እኔ አሁን አምናለሁ። ለዛ እኮ ነው ጥምቀት ዳግም ይወልዳል ብለው በኢየሱስ ስለማመን ነው። እማያምኑ ሰዎች ግን ምን ይላሉ መሰለሽ? እማያምኑ ሰዎች በኢየሱስ እናምናለን ይሉና ጥምቀት ለኃጢአት፣ በኢየሱስ እናምናለን ጥምቀት የኃጢአት ስጋ አይሽርም
ይላሉ። እኔ ደግሞ ስለማምን እምነት ብቻ ያድናል ከተባለ እኔ ነው ምድን። ለምን ሙሉ የእግዚአብሔርን ቃል እቀበላለሁ። ግን ሰዎች አንዳንድ ሰዎች አይደሉም አላልኩም። ጥምቀትማ ኢትስ ፓርት ኦፍ የመዳን የዘላለም ሕይወት አይሰጥም እያልሽ የዘላለም ሕይወት አይሰጥም። እሱ አይደለም የሚሰጥ የዘላለም ሕይወት ዳግም መወለድ ግን ሰው የኃጢአት ስርየት ያስፈልጋል። እህቴ ሰው ጥምቀት ለኃጢአት ስርየት ይሆናሉ ያልኩሽ እንድታውቂው እኮ። እኔ አሁን ሮሜ ላይ ከጠቀስክልኝ ወደ ውጭ ያለውን ስርየት ይሆናል። በኃጢአታችሁን ብትናዘዙ ከኃጢአታችሁ ሁሉ ሊያነጻችሁ የታመነና ጻድቅ ነው ነው የሚለው። ተናዘዙ ስለዚህ ይቅር የሚባልልህ። ስለዚህ ሁለት አይነት መንገድ አለ። ለምሳሌ እኔ አሁን ጥምቀት ለኃጢአት ስርየት የሚል ላሳይሽ እንደው ከምትለፊ። ኦኬ አሳየኝና ፓርቱን አውቀዋለሁ። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል። ያው ጴጥሮስ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ስለዚህ ጥምቀት ለኃጢአት ስርየት ይሆናል ማለት ነው። አክቹዋሊ ቅዱስ ጳውሎስም ኢየሱስን አግኝቶት ከኢየሱስ ጋር አውርቶ ኃጢአቱ አልተሰረየም። አናንያን አግኝቶት ኃጢአቱ አልተሰረየም። እጅ ጭኖበት ኃጢአቱ አልተሰረየም። ስሙን እየጠራ ሂድና ተጠመቅ ተብሎ ነው። ኃጢአት ይሰረይ ዘንድ ተጠመቅ ነው የተባለ። ከዚያ በኋላ ኃጢአቱ የሚሰረይ አሁን ጥምቀት ለኃጢአት ስርየት ብሎ አሁን የእግዚአብሔር ቃል ይኸው እየተናገረ ነው። ሰው ይሄንን ሳያምን እምነት ብቻ ያድናል ብሎ ማለት እምነት ብቻ ስትሉ ራሱ ምን ማለት ነው? አሁን እኔ በጣም ኮንፊውዝ ይፈጥርብኛል። አንዳንድ ሰዎችን ከክርስቶስ ትምህርት በማውጣት ነው እምነት ማለት ሙሉን አለማመን ነው። የእግዚአብሔርን ቃል ሙሉን አለመቀበል ነው እምነት ብቻ ማለት። ጥያቄ እንደገና ታደርግልኛለህ? እሺ ምን እያልኩሽ መሰለሽ? እምነት ብቻ ያድናል ካልሽ እኔ አሁን ልስማማበት የምችለው መንገድ እምነት ብቻ ሲባል በሙሉ በእግዚአብሔር ትምህርት ማመን ከተባለ ኦኬ፣ እምነት ብቻ በሚለው ውስጥ ለምሳሌ ጥምቀት ያድናል ከተባለ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለውን የእግዚአብሔር በያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ያለውን ጥቅስ የሚታመን ከሆነ እዛ ውስጥ ካስገባችሁ ሙሉ የእግዚአብሔርን ቃል ማመን ነው የሚያድነው ከተባለ እስማማለሁ። ምክንያቱም ያን ከማመን ምን ይመጣል? ያንን ከማመን ያንን ማመን ወይም ደግሞ ጥምቀት ለኃጢአት ስርየት የሚለውን ነገር ማመን ያው ያድናል እምነት ከተባለ እሱ። ምክንያቱም እሱ ምግባ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለውን ማመን ያድናል። ግን የሆነ ፓርቱ ወስዶ ደግሞ የሆነ ፓርት አለመቀበል ማለት ለምሳሌ ይህንን እቀበላለሁ ይሄኛው ግን እንደው ለጭንቅላት የከብደኛ ካች የእግዚአብሔርን ቃል ምን ይላል መጽሐፍ ቅዱስ መሰለሽ? በገላትያ 5 ከቁጥር 19 ጀምሮ ስታነቢ መናፍቅ ይላል የእግዚአብሔርን መንግስት አይወርስም። መናፍቅ ማለት ምን ማለት መሰለሽ? እያልኩሽ አይደለም እሺ፣ ይሄ ግማሽ ማለት ነው። ግማሽ ሚንስ ምን ማለት ነው? ከፍሎ የሚያምን ማለት ነው። እና የሚገርምሽ ኢየሱስ ምናምን ብሎ ያምንና ከዛ በኋላ ግን ይህንን የእግዚአብሔርን ቃል ግን ወይም ደግሞ የእግዚአብሔርን ትእዛዝ ግን ከውስጡ ይወጣል፣ አያምነው። ስለዚህ ምን ይባላል? መናፍቅ ይባላል በመጽሐፍ ቅዱስ አጠራር ማለት ነው። መንፈቅ ከሚለው ግማሽ ከሚለው ሀሳብ ነው የመጣው። አንድ ነገር ልነግርህ የምፈልገው ግን እኔ አሁን አንተ እንደምትለው አይደለም። እኔ ዳግም ተወልጄ ኢየሱስ ውስጤ ገብቶ መንፈስ ቅዱስን አውቃለሁ፣ ጌታ ኢየሱስን አውቀዋለሁ፣ በደንብ ነክቼዋለሁ፣ በደንብ ዳስሼዋለሁ፣ በደንብ አውርቼዋለሁ። ስለዚህ ሜቢ እንዳልከው ጥቅስ በጥቅስ እየሄድኩ ይሄ ነው ላልልህ እችላለሁ፣ ግን ሪል ኤክስፒሪየንሴን ነው የምነግርህ፣ ልምምዴን ማለት ነው። ስለዚህ ምን ይላል መሰለሽ አምኜ ስቀበል መንፈስ ቅዱስን አውቄዋለሁ፣ እግዚአብሔርን አውቄዋለሁ እና ውስጤ ነው የሚኖረው ማለት ሂዝ ክሎዝ ቱ ሚ ማለት ነው። እና ተጠምቅ ያለውም ደግሞ ጥምቀትም ደግሞ ያስፈልጋል። እለት እለት ደግሞ ነፍሴ እንድትድን የእግዚአብሔርን ቃል እያነበብኩ እየጸለይኩኝ ከብዙ ነገር ድኛለሁ።
ይሄ እግዚአብሔርን በማወቅ ከብዙ ነገር ካለማዊ ምኞት። ስለዚህ ካመንሽ በቃ ጥምቀት ለኃጢአት ስርየት መሆኑን ታምኛለሽ ማለት ነው። ጥምቀት ለኃጢአት ስርየት መሆኑን ታምኛለሽ ማለት ነው። ኖ መጠመቄ ብቻ ሳይሆን ብዙ ነገር ያስፈልጋል። አይ ብቻ ፓርት ኦፍ ሊሆን ይችላል። ኢትስ ፓርት ኦፍ ኢት ግን ሊሆን ይችላል። ኖ ወንድሜ ከቃሉ አንቀንስም። ልክ ነህ። እንዲህ እኮ በጣም ቀልድ ነው። ኢየሱስን ዳስሻለሁ፣ መንፈስ ቅዱስን አውቄያለሁ፣ ጌታ ኢየሱስ ይቀርባል። እንደዛ የሚል ሰው ማለት ነው እንዴት ነው ሊሆን ይችላል የሚለው በእግዚአብሔር ቃል ኖ ፓርት። ልክ ነህ አልኩህ እኮ እኔ ስጠመቅ አሁን የተለማመድኩት ልምምድ አለ። ስጠመቅ ለምሳሌ የእግዚአብሔርን ፕሬዘንስ አግኝቼዋለሁ። ልክ ተጠምቄ ስወጣ እራሱ በቃ ማለት ዝም ብሎ ጆይ ምናምን ብቻ ሳይሆን በቃ የእግዚአብሔር ፊሊንግ አለ። ከመንፈስ ጋር ተያይዟል ነው ህይወቴ ውስጥ አለ ነው የምትይው አለ። ግን ከመጠመቄ በፊት ኢየሱስን ተለማምጄዋለሁ፣ አይቼዋለሁ፣ አግኝቼዋለሁ ማለት ውስጤ ገብቷል። ምን ይላል መሰለሽ መጽሐፍ ቅዱስ? ነገር ግን ይላል በዚያ በሚመኩበት እንደኛ ሆኖ ሊገኙ ምክንያትን ከሚፈልጉት ምክንያት እቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ ያደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያና ተንኮለኞች ሰራተኞች ናቸው። ይህም ጽድቅ አይደለም። ሰይጣን ራሱ የብርሃንን መልአክ እስኪመስል ራሱን ይለውጣልና። እንግዲህ አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ስራቸው ይሆናል ይለና በማቴዎስ ወንጌል ምዕራፍ የምታነበው ከሁለታችን አንዱ እዛ ውስጥ ነው ያለ ነው። በኢየሱስ አንተም አይደለህም። አሁን ቢሆንስ ከሁለት አንዳችን እግዚአብሔርን እንደምታምን አውቃለሁ። እግዚአብሔርን እንደምታምን ለምሳሌ ጌታ እዛ ውስጥ ክላሲፋይ ላደርግህ አልፈልግም። ስለ ራሴ ችግር የለውም። አንቺ ጥሩ ሰው ስለሆንሽ ነው። አሁን አንቺ በክፋት ነው በእንትን ነው እያልኩሽ። እኔ አሁን ብሌን ትሙት የምሬን አምስሬስ በጣም ፕሮቴስታንት ወንድሞቼን በጣም ነው የምወደው። በጣም ለወንጌል ያላቸውን ፍቅር፣ ለኢየሱስ ያላቸውን ፍቅር እኔ አሁን ቅድም ራሱ አንድ ልጅ ሳይ ነበር መንገድ ላይ ሲሰብክ ምናምን እኔ በጣም ደስ ይሉኛል። እኔ ላይክ እንትናቸውን ቅናታቸውን በጣም አደንቃለሁ። ግን ደግሞ ያ ሁሉ ነገር ትንቢት መናገር፣ አጋንንት ማውጣት፣ ያ ተአምራትን እንኳን ማድረግ ከኢየሱስ ክርስቶስ ትምህርት ከለየሽ በቃ አለቀ። መጨረሻ ላይ ጌታ ኢየሱስ አላወቅኩሽም ነው። ኦኬ ልንገርህ፣ አንተ ትምህርቱን ታውቂ ይሆናል። እኔ ግን ኢየሱስን ራሱን አውቀዋለሁ እኮ ነው የምልህ። ኢየሱስን ኢየሱስ ደግሞ ያለ ትምህርት የለም። ኢየሱስን ራሱን አውቀዋለሁ። ያቺ ሴት እንዴት ነው የዳሰሰችው? ዳሳ እኮ በሰውነቴ ታወቀኛል አይደለ እንዴ? ኢየሱስ አወቀ። ሳምበዲ ታች ሰው ልብሱን እንደነካው ኢየሱስ መሆኑን በምን አወቅሽ? አሁን ለምሳሌ ሴጣን ቢሆንስ የነካሽው ኢየሱስ ነው? ኧረ በስመ አብ! ሰይጣን እንደዚህ ሰይጣንና ኢየሱስን መለየት ያቅታል እንዴ? የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል እያለ ሊቀይር ይችላል እሱ። ግን እኔ ኢየሱስ እንደሆነ ሰይጣን ቢሆንማ ከሰይጣን ጋር እንዴ በሰላም ምንድን ነው ሚዛንሽ? እንዴት ምንድን ነው ሚዛንሽ? የእግዚአብሔር ሰላም፣ የእግዚአብሔር ልብህን የሚሞላው የእግዚአብሔር ሰላም። ሰይጣን ይረብሻል እንጂ ሰላም ይሰጣል እንዴ? ህይወት ይሰጣል እንዴ? ነፍስሽን ማጥፋት ከፈለገ እንዴ ሰይጣን እኮ ታውቂያለሽ፣ ሰው ጠንቋይ ቤት እየሄደ ከበሽታው ሊድን ይችላል ለጊዜው። ኦኬ የመንፈስ ፍሬዎች የሚል አለ። ሰላም፣ ደስታ፣ ህብረት። ለምሳሌ ጠብጠብ ቢለኝ ብጣላ ምን ብል የሆነ ነገር ብል ያ ሰይጣን እኮ ፋራ አይደለም የሚታየኝ። አራዳነቱን እኮ የምታውቂው ሄዱ። ለምሳሌ ኦርቶዶክስ ጋር ሲል አይተሽ አታውቂም? መጽሐፍ ያልጋ ሄዱ። እሺ ይላል። ሙስሊሞች እሺ አንተ የምትለው ይገባኛል። ሙስሊምም ጋር ኦርቶዶክስም ጋር ጴንጤም ጋር ሌላም ሀገር ብትሄጂ ማለት ነው ሄዱ ባይዘው ገጠር አካባቢ መሳሪያ ሲደቅኑበት ይጮሃል። በቃ ወጣሉ ምናምን ይላል። የጎማ ጭስ የጅብ ምናምን እየተባለ ገጠር አካባቢ ይቀልዳል ህዝቡ ላይ። እሺ እና ሴጣን በጣም አራዳ ነው እንደምታስቢው ስግጥ ያለ ምናምን አይደለም። እሺ ስለዚህ አንቺን አሁን የሚሰጥሽ
ይሄ ሰላም የምትይው አውቄዋለሁ የምትይው ምንድን ነው? ሚዛንሽ ነው። አየሽ፣ ሚዛንሽ የእግዚአብሔር ቃል ከሆነ እሰየው። ሚዛንሽ ግን የአንቺ አይምሮ ከሆነ የአንቺ አይምሮን ለመሸወድ ሴጣን በቂ ነው። አይምሮ አይደለም፣ አይምሮ ብቻ አይደለም ማለት ውስጤ ገብቷል። ጌታ ኢየሱስ ውስጤ ገብቷል። እግዚአብሔር ውስጤ ገብቷል። ውስጥሽ መግባት እኮ ነው። አሁን በምን መዘንሽ? ጌታ ሃይማኖት ሳይሆን ኢየሱስ ራሱ እግዚአብሔር ራሱ ነው ውስጥ ያለው ስለማውቀው ነው። እና መንፈስ ራሱ ከመንፈሳችሁ ጋር ይመሰክራል ነው የሚለው። ምስክርነት ያስፈልግሃል። በምን ነው ይመሰክራል አይልም እንደ ይላል። ለምሳሌ እኔ ቆንጆ ይታይ አንድ ነገር ልንገርሽ። ለምሳሌ ዋነስ ፔንቴኮስታል የሚባሉ ታውቂያቸዋለሽ? ዋነስ ፔንቴኮስታል ሚንስ እነ ኦንሊ ጂሰስ የሚባሉ አውቃቸዋለሁ። ልሳን እንደሚያወሩ ታውቂያለሽ? ያ ልሳን ደግሞ ከእግዚአብሔር ነው ብለው እንደሚያምኑ ታውቂያለሽ? አውቃለሁ። እነሱ ያ መንፈስ የእግዚአብሔር መንፈስ ነው ብለሽ ታምኛለሽ? አንቺ ስላሴ የለም ስላሴ ጣዖት ነው የሚል እንደዛ የሚያስተምር ግን ደግሞ ልሳን የሚያስወራ እግዚአብሔር አለ ብለሽ ታምኛለሽ? ልሳን ተናገሩ ይላል መጽሐፍ ቅዱስ ላይ። ስለዚህ የመጽሐፍ ቅዱስ ቃል ነው። ቃልን አምናለሁ አላልክም እንዴ? እኔ አምናለሁ። አሁንም ወደ ልሳን ከመጣ ማለት ነው ልሳን ምን ማለት ነው የሚለውን እናወራለን። ችግር የለውም። ረጅም ሰዓት ሌላ ጊዜ ደግሞ እናወራለን። ስለ ምልጃ ካወራን በኋላ ስለ ምልጃ እናወራለን። እሱን አላልፍሽም። ግን ደግሞ ስላሴ ጣዖት ነው የሚል ግን ደግሞ ልሳን የሚያስወራ መንፈስ አለ ወይ ያልኩሽ? እሱማ ሊኖር ይችላል። መንፈስ አይኖርም አልልህም፣ ይኖራል። ያ መንፈስ ማን ነው? ኢየሱስ ነው ብለሽ ታምኛለሽ? እነሱ ጋር ያለ እኔ የእነሱን አሁን እንደዚህ ነው እንደዛ ነው ልልህ አልችልም። ምክንያቱም አልመረመሩም። መንፈስን መርምሩ አይልም እንዴ? መርምሩ። እንዴት ይመረመራል? የምትመረምሪ ታዲያ በምንድን ነው? መንፈስ እኮ መንፈስን ሁሉ አትቀበሉ፣ ሁሉንም መርምሩ። መንፈስ እኮ ምን ማለት መሰለሽ? መንፈስ ማለት እኮ ያ የምትመረምር ይኸው እግዚአብሔር ከሰማይ መጣ አይደል? እኛም ፍለጋ ከሰማይ ድረስ መጣና ለእኛ ምን አደረገ? ቃሉን ሰጠን። በአካል ሰው ሆኖ ማለት ነው። እና ይህ ቃል ዝም ብሎ ቃል አለ፣ በደሙ የሆነ ነው። በክርስቶስ ደም የሆነ ነው። በእግዚአብሔር ልጅ ደም የሆነ ቃል ነው። ዝም ብሎ የተወረወረ ነገር አለ። ባይዘው ከነቢያት ቃል ሁሉ ይበልጣል። እውነት ነው። በምን ክርስቶስ በስጋ ተገኝቶ ምን ይላል? ዕብራውያን አንድ ሲገልጸው እንዲህ ይላል። በነቢያት እግዚአብሔር ነው የተናገረው። አሁን ቃሉን የሚበላለጠው ነው አይደለም። ግን ይህ ቃል ግን ከምን አንጻር? ጌታ ኢየሱስ ክርስቶስ እራሱ እግዚአብሔር በስጋ ተገልጦ ነው የነገረን። እንዲህ ይላል በዕብራውያን አንድ ላይ ማለት ነው ከቁጥር 1 ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ ለአባቶቻችን በማን ተናገረ? በነቢያት። ያኔም እግዚአብሔር ነው የተናገረው። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። በዘመኑ መጨረሻ ደግሞ በማን ተናገረ? በጌታችን በኢየሱስ ክርስቶስ ምን አደረገ? ተናገረ። ምን ሆኖ? እግዚአብሔር ተገልጦ። አይሽ በምኑ? ዝም ብሎ ነው እንዴ? አይደለም። ይሰድቡታል፣ ይዘልፉታል። እንዲያውም ልክ ነህ እኮ አይ አግሪ ዊዝ ዩ ኤርሚ። እሱንም ቃሉን አውቀዋለሁ ግን እኔ እኮ ውስጥ ያለ ስል ቃሉን አልቀበልም እኮ አለ። እንደውም ወንጌላውያን ናቸው እኮ ከመጽሐፍ ቅዱስ ውጭ ሌላ ነገር አንቀበልም። እንደውም የእናንተ እምነት ነው እኮ ብዙ ተጨማሪ ነገሮችንና አሁን ከመጽሐፍ ቅዱስ ውጭ የሚለው ትምህርት መቼ ነው? እናንተ ናችሁ እንጂ እኛማ መጽሐፍ ቅዱስ ብቻ ነው እግዚአብሔር ቃል የሚታየው። መጽሐፍ ቅዱስ ብቻ ነው እግዚአብሔር ቃል። የእግዚአብሔር ቃል ያ የተሰጠን እሱ ነው። ከሱ እንዳትጨምሩ እንዳትቀንሱ ካስተማርኳችሁ ውጭ እንዳትቀበሉ ብሏል ጳውሎስም። ስለዚህ ካስተማርኳችሁ ውጭ አላለም። እኛ ከሰበክንላችሁ ወንጌል የሚቃረን ነው። የሰበከልንን ደግሞ ጽፎታል። የጻፈው ብቻ አይደለም። ለምሳሌ ያልጻፈውም አለ አይደል? ሊኖር ይችላል። ሁሉ ነገር ላይ ጽፎት አብዛኛው ተጽፏል። የሚያስፈልገን ነገር ተጽፏል። ዋና ዋናዎቹ ነገሮች ማለት ነው።
ኤርሚ አለ ወይስ? አይ ዶንት ኖ ፍሪዝ አድርጓል መሰለኝ። እሺ ኤርሚ ተመለስ። ኖ ፕሮብሌም። ሶ ያ በቃሉ ተጽፎልናል የሚያስፈልገን፣ ያለበዚያማ ሪፈረንስ አይኖረንም። ለምን ታዲያ ቅዱስ ጳውሎስ ጻፈ መጽሐፍ ቅዱስ ለምን ጻፈ ቅዱስ ጳውሎስ? ለምሳሌ ቅዱስ ዮሐንስ በወንጌላዊ ዮሐንስ ለድህነት ይህ ይበቃል ብሎ ተናገራል። በወንጌሉ መጨረሻ ላይ ዮሐንስ ወንጌል ልክ ሲጨርስ ምን ይላል መሰለሽ? 21-25 ላይ ማለት ነው። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ከላይ ጀምሮ ተጽፎ አያልቅም። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ አለ። እሺ 23 ጀምሮ እንዲህ ይላል 24 ላይ ስለዚህም የመሰከረ ይህንንም ጽፎ ዮሐንስ ወንጌል ጴጥሮስም ዞር ብሎ ዮሐንስ ወንጌል ላይ ሉቃስ፣ ማርቆስ፣ ሉቃስ አንድ የወንጌሉን መጨረሻውን ቼክ ላድርገውና ሜይ ቢ ጥቅሱን ማግኘት አልቻልኩም፣ ግን በኢየሱስ ክርስቶስ እናምን ዘንድ ዮሐንስ ጽፎልናል አይደል? ወንጌል ብሎ ነው የጻፈልን። የዮሐንስ ወንጌል ብቻውን መጽሐፍ ነው ታውቂያለሽ። ከዛ በኋላ ነው ቅዱስ ጳውሎስ ራሱ ደግሞ መጽሐፍ ቅዱስ የጻፈው ክርስቲያን ነው ማለት ነው አይደል? እሺ ከዛ በኋላ ለምሳሌ እነ ዮሐንስ ወንጌል ይጽፋሉ አይደል? ቅዱስ ጳውሎስ ሲጽፍ በቃሉ ያስተምር ነበር። ያስተምር ነበር። እሺ ያስተምር ነበር። ከዛ የጻፍነውን ብቻ ተቀበሉ ነው ያለው፣ የቃላችንን ተቀበሉ ነው ያለው። የቃላችንንም ብሏል። ግን አንተ እንደምትለው አሁን በቃል ከስንት ሴንቸሪስ በፊት በቃል የተባለው ማን በቃል ይባል? there's no way to ቤተክርስቲያን ነው። ለምሳሌ በአንደኛ ቆሮንቶስ ላይ ማድረግ አልችልም ላረግልሽ እኮ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ እንዲህ ይላል ስለ ቅዱስ ቁርባን፣ ስለ ስጋና ደግሞ ታውቂያለሽ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ጌታ ኢየሱስ። ስለሱ እንዴት እንደሚያደርጉ ማንም በድፍረት ወደዛ እንዳይቀርብ ከነገራቸው በኋላ ያ ብዙዎች እሱን እየበሉ ሳይገባቸው እየበሉ እንደሞቱ ያ ከተናገራቸው በኋላ ያንን ስጋ ደግሞ የሚበላ ለራሱ ፍርድን ይቀበላል። ሳይገባው ወደዛ የሚቀርብ ምን ይላል? ሳይገባው የሚሆን ፍርድን ይቀበላል ካላቸው በኋላ ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ ካለ በኋላ የቀረውንም ነገር በመጣው ጊዜ ደነግጋለሁ አለ። ትልቅ ትምህርት ነው። በመጣው ጊዜ ደነግጋለሁ ሲል ወዴት ነው ይመጣው? ወደ ቆሮንቶስ ቤተክርስቲያን ነው የሚሄደው። ስለዚህ በቆሮንቶስ ቤተክርስቲያን ሲሄድ ደግሞ ስለ ቅዱስ ቁርባን የደነገገው ነገር አለ ማለት ነው። ዮሐንስም ምን ይላል መሰለሽ? ዮሐንስ መልእክቱን ከጻፈ በኋላ ምን ይላል መሰለሽ? በሁለተኛው ዮሐንስ ምዕራፍ 13 ላይ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፍ አልወድም፣ ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልነግራችሁ ተስፋ አደርጋለሁ። መልእክትን ይጻፋላቸው ለክርስቲያኖች ማለት ነው። ስለዚህ አክቹዋሊ መጽሐፍ ቅዱስ ብቻ ጳውሎስ ራሱ እንደዛ ነው ብቻ ቢባል ኖሮ
ጳውሎስ ራሱ እነ ዮሐንስ የጻፉትን ነው እንጂ አዲስ መጽሐፍ ሊጽፍ ባልተገባው ነበር። ምክንያቱም ከዳነ በኋላ መጽሐፍ ቅዱስ የጻፈው እሱ ራሱ ካመነ ከዳነ በኋላ የዳኑ ሰዎች እግዚአብሔር በእነሱ ተናግሯል። ወይም ደግሞ ያዩትን ነገር ደግሞ የሰሙትን ነገር ደግሞ ሐዋርያት ወንጌልን ጽፏል። መጀመሪያ ወይም ከቤተክርስቲያን በኋላ ነው። አክቹዋሊ አሁን ወደ ቆሮንቶስ አንደኛ ቆሮንቶስ ማለት ወደ ቆሮንቶስ ቤተክርስቲያን የተላከው የመጀመሪያው መልእክት ማለት ነው እና ቆሮንቶስ ከመጻፉ በፊት የቆሮንቶስ ቤተክርስቲያን የምትባል ነበረች። እሺ፣ ስለዚህ ኦብቪየስሊ ከሐዋርያ ጋር የሚቃረን ነገር አይደረግም። ግን እግዚአብሔር በዘመናት ውስጥ እግዚአብሔር ሁል ጊዜ አለ። እሺ፣ አሁን የአንደኛ ቆሮንቶስ ለምን እንደተጻፈ ታውቂያለሽ? ያለሽ ለምን እንደተጻፈ ልንገርሽ። በቆሮንቶስ ስላለች ለእግዚአብሔር ቤተክርስቲያን ካለ በኋላ ሁለት ላይ ቁጥር 1 ምዕራፍ 1 ቁጥር 2 ላይ በክርስቶስ ኢየሱስ ለተቀደሱት ምናምን ብሎ ይነግራቸዋል። በክርስቶስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱም ባለጠጎች እንድትሆኑ ተደርጋችኋልና እያለ ከዛ ከታች ምክንያት ሲያስቀምጥ ማለት ነው። ምክንያቱ ተከፋፍለው ነበር ሰዎቹ ክርስቲያኖቹ። ኤርሚ አም ሶ ሶሪ አይ ሃቭ ቱ ጎ ማለት ይቅርታ፣ ሌላ ጊዜ ትሰጠኛለህ? በጣም ይቅርታ፣ በጣም ይቅርታ። በደስታ አስታውሰኝ አደራ። እና ጥሩ ተምሬያለሁ፣ ግን ጥያቄ አለኝ፣ ትልቅ ጥያቄ። ተባረክ።